በቅድሚያ ቡራ ስለመጣ ወንድማችን እንኳን ደህና መጣህ። እንወድሃለን፣ እናከብረሃለን። አንተም ወንድማችን ነህ፣ ሀይሚም እህታችን ናት። እንወዳችኋለን፣ እናከብራችኋለን። ልናገር የመጣሁት ሀይሚና ቡራ በመሀላችሁ ያለውን ተመካከራችሁ የእውነት ጸብ ከሆነ ካልፈታችሁ የሚያስታርቅ የለም። አሁን ላይ የበለጠ ነገርን እያባባሰ ያለ ሰው ነው ያለ። ይሄን ልታውቁ ይገባል ብዬ አስባለሁ። ዛሬም የሀይሚንና የቡራን ቪዲዮ አይታችሁ ከሆነ አፍላፍ እየተመላለሱ ነበር። ይሄ ነው ማለት አልችልም። ቪዲዮውን እስከ መጨረሻ የምታዩ ከሆነ ታውታላችሁ ብዬ ተስፋ አረጋለሁ። ይሄ ነው ብዬ መናገር እዚህ ጋር አልፈልግም። እኔ ነገም ይሁን ዛሬም የሀይሚንና የቡራን ሰላም ነው የምፈልገው። በዚህ አጋጣሚ ሙፍቴ እውነት ምርጥ ሰው ነህ። አንተን አየሁኝና በጣም ምርጥ ሰው ነህ። እርግጠኛ ነኝ ሰላማቸው እንደምትመልሰው ባለሙሉ ተስፋ ነኝ። ሀይሚና ቡራ ተከባበሩ። መከባበር ነው ባልና ሚስት የሚጀምረው። ካልተከባበራችሁ፣ ሚዲያ ላይ ካልተከባበራችሁ ከካሜራ ጀርባ ብትከባበሩ ምን ትርጉም አለው? እና ካሜራ ላይ ተከባበሩ ላለሁኝ። ሁለተኛ ነገር አብም ሆነ ስማርትም ለእናንተም ዛሬ መልእክት አለኝ። የእውነት ሀይሚና ቡራ በጣም ችግር ከሆኑ ቡታጅራ አዲስ አበባ መጥቶ ሰላም መፍጠር ይሻላል ወይስ 30 ጊዜ ወይም 10 ጊዜ እየወጡ ቪዲዮ መስራት ይሻላል? ይህንን ለእናንተ ጥያቄ ሰጥቻችኋለሁ፣ መልሱልኝ። ዛሬ ሁለተኛ ጋሻዬ በጣም አሳዝነውኛል። እውነት ለመናገር ሩታ ልታረቅም ብላ በእውነት ጋሻዬ በጣም ነው ያሳዘኑኝ። አብርሽ እውነት አባትን እንደዚህ ባታንከራትት ምን አለ? የእውነት ሰላም አውርዳቸው ዝናብ ላይ ቆሞ ጋሻዬ በእውነት በጣም ነው ያሳዘኑኝ። የእውነት ለመናገር እርሜና ጤና ይስጠውት ጋሻዬ በእውነት ምርጥ አባት ናቸውና የሩታን እንባ እያበሰ በእውነት በጣም ደስ የሚል አባት ነውና በጣም የሚገርም ነው። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ሆይ? አቢ ነኝ። ሁሉ መልካም ነው፣ ሁሉ ሰላም ነው። ከኔ ክብሩ ይስፋለሁላችሁ። ሰላማችሁ ብዝት ይበልልኝ። አሁንም እንዴት ተለመደው በሰዓት የመጥቻለሁኝ። ይሄ ቪዲዮ ከተመቻችሁ ላይክ እና ሼር ማድረጋችሁ እንዳትረሱ። ሀሳብ አስተያየታችሁን እንድትሰጡ በአክብሮትና በትትና ጠይቃችኋለሁ። ባላችሁበት ዓለም ዳርቻ ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን እና ቅመሞችዬ ተረጋጉ፣ ራሳችሁን አረጋጉ እላለሁ በዚህ አጋጣሚ። በአንደኛ ነገር ዛሬ ቡቡ ስላየንህ ደስ ብሎናል። እንኳንም ደህና ሆነህ መጣ። ሲወራ የነበረው ሌላ ነበር። ይሄ ነው ማለት አልችልም። ብዙ ነገር ነበር ሲወራ የነበረው። አንተ ግን ምንም አልሆንክም። ራስህን ከዚህ ነገር ለማራቅ ነበር የተደበቅከው። እንደዚህ መደበቁ ነገር ማብረዱ አሪፍ ነው ብዬ አስባለሁ። በነገራችን ላይ እኔም ከሰው ጋር ስጋጭ ወይም ከሰው ጋር ስጣላ የእውነት ነው የምላችሁ የሆነ እደበቃለሁ ነገሩ እስከሚበርድ ድረስ ማለት ነውና አሁንም ቡቡ እንግዲህ ነገሩን ለማብረት ተደብቋል። ግን ቡቡዬ ዛሬ አንድ እንግዲህ ሀይሚን ያፋጠጣት እንዴት ሀብሉን ትቀበያለሽ ነው። ለምን ተቀበልሽ ነው እንግዲህ ሀይሚ ደግሞ ብቀበለው ሳንተና እኔ ተለያይተን የለም ወይ ስለ እኔ ምን አስጨነቀህ ብላለች። እንግዲህ ሀይሚ መለያየት እኮ ቀልድ አይደለም። እውነት ለመናገር አንቺና ብሩቄ ተከባበሩና ልቅ ተቀመጡ። ምርጥ የአገርሽ ልጅ ነው፣ የአገርህ ልጅ ናት። እንዲህ እናንተ የታደለ የለም። እውነት ሚዲያ ላይ እውነቱን ነው የምነግራችሁ። እንዲህ እናንተ ተወዳጅ የለም፣ እንዲህ እናንተ እድለኛ የለም። ስንት ጥንዲ ነው ቪዲዮ ለቆ አልታይለት የሚለው። እናንተ በሰከንድ ቪዲዮ ለቃችሁ ህዝብ ያየዋል። ለምን ህዝባችሁን በስነ ስርዓት አትይዙ? ለምን ነገርን አታበርዱም? ማርያምን ስንት ጥንዶች አሉ ቪዲዮ የማይታይላቸው? ስንት ጥንዶች አሉ ቪዲዮ ለቀው ማንም የማያይላቸው? እናንተ ቪዲዮ ስትለቁ በሰከንድ 100 ሺህ 200 ሺህ እየታየላችሁ ለምን ኦዲየንሶቻችሁን ከዚህ በኋላ አታከብሩም? እንደውም ኦዲየንሶቻችሁን ይቅርታ እስከዛ ድረስ እናንተንም ይሄን ስላደረግን ብላችሁ ዛሬ ሰላም ማውረድ ነበረባችሁ። ነገር ግን ዛሬም በነገሩን በጭቅጭቅ ነው የጨረሳችሁት። እናንተ ለኦዲየንሶቻችሁን ብታከብሩ አሪፍ ነው። ኦዲየንስ ከሌላችሁ እኮ እናንተ ነገ ምንም ነገር የለም እኮ ማለት እኮ ነው። ዩቲዩብ ዋጋ የለም እኮ ያለ ተመልካች ያለ ተከታይ። ያ አፕ ወይም ደግሞ ስማርት ወደ እናንተ ልምጣ ማለት ነው። እየወጡ ስራ ቪዲዮ መስራት ነው የሚሻለው። የእውነት ሀይሚና ብሩኬ ተጋይተው ከሆነ አዲስ አበባ መታችሁ ማስታረቅ ነው የሚሻለው። መተሻል ነበረ አንቺስ ማለት ነው ታምትይጂ ወንድሞችሽን ጠርተሽ ነው አስታርቋቸው አትይም ነበር ወይስ ሀይሚና ብሩክ አልተጣሉም? እነሱም እየሰሩ ነው፣ ውሸት ነው። ይሄንን ግልጽ አድርጊልን። ዛሬም ደግሞ እኔ እኮ እየገረመኝ ነው ወገን። ስለዚህ ቅመሞች ራሳችሁን ጠብቁ፣ አለቀ።
ይህንን ነው የምመክራችሁ። ራሳችሁን መጠበቅ አለባችሁ። አለቀ። ራሳችሁን ጠብቁ። ይህን ነው የምላችሁ እኔ ሌላ ምንም አልልም። ራሳችሁን መጠበቅ ካለባችሁ ራሳችሁን ጠብቁ። መጠበቅ ካቃታችሁ ደግሞ የራሳችሁ ጉዳይ። እኔ ምንም ልላችሁ አልችልም ከዚህ በኋላ ማለት ነው። አለቀ። ይህ ነው። ከማንም ጎን ሆናችሁ አትሰዳደቡ። ሀይሚና ቡራ ታያላችሁ ለጋንዲ ናቸው። እመኑኝ። የእውነት መለኛው ዝም ይላል። የእውነት ቢሆን ይመጣል አዲስ አበባ። የእውነት የቡራና ዝም ትላለች ትመጣ ነበር። እውነቴን ነው። የእውነት ጋሻዬ ዝም ይል ነበር አልልም። ጋሻዬ እኔ አባት ዛሬ እንዴት እንዳሳዝኑኝ የሩታዬን እንባ ሲያብሱ በእውነት ታምብሌላ አድርጌላችኋለሁ። አይታችሁታል። የኔ አባት ደስ የሚሉ አባት በእውነት ሙፍቴ ታንኪው እናመሰግናለሁ ወንድማችን። ሀይሚና ቡራ እውነት ተጣልታችሁ ከሆነ ነገሩን ፍቱ። ይልቅንስ ራሳችሁ ተመካክራችሁ ሀይሚም ሆነ ብሩኬም ማለት ነው በአሁን ሰዓት ማለት ነው ሙፍቴ መልካም ሰው ነው። እናንተን ለማስታረቅ መሞከሩ ራሱ ማለት ነው የእውነት ልንገራችሁ የሚያጣላ እንጂ የሚያስታርቅ አለ መስሏችኋል? እናንተን የሚያራርቅ እንጂ እናንተን የሚያስታርቅ የለም። አሁን ላይ ራሳችሁ ነገሩን ፈታችሁት ብትታረቁ ነው የሚሻለው። ከካሜራ ደግሞ ተከባበሩ። ኧረ እባካችሁ ሀይሚና ቡራ ተከባበሩ እንዴ! ኧረ ተከባበሩ። ምንድን ነው ካሜራ ላይ እንዴ ዛፍ ላፍ ተከባበሩ እንጂ እንዴ! መከባበር አለባችሁ። መከባበር የሚባል ነገር ጠፋ እኮ እና ውዶች፣ ይሄንን ነው የምለው። እንግዲህ ሙፍቴ ገብቶበታል ብዬ አስባለሁ። በሀይሚና በቡራ መሀል ነገሩ እንደሚያምር ነው። ነገ ሰላም እንደሚወርድ ባለሙሉ ተስፋ ነኝ። እንግዲህ አብን ብትሆን ነገሩን አብርዴው እላለሁ። እናንተም በቃ አስታርቁ እንጂ ዝም ብላችሁ ቪዲዮ መስራቱ ትርጉም አይደለም። በነገራችን ላይ ታረቃለ ብላችሁ ከሆነ ሙፍቴ ምርጥ ሰው ነው። እናንተ እንደዚህ ስትሆኑ በእናንተ የሚደሰት እንዳለ ማወቅ አለባችሁ። ሀይሚና ቡራ እንዴ ለምን ሰይጣንን አትሰብሩ እንዴ? አለቀ። አሁንም እየተመለሳችሁ ሱስን፣ አሁንም እየተመለሳችሁ ዳኒ እያላችሁ እያወራችሁ እስከ መቼ ነው ተህይወታችሁ የምታወጧቸው ታዲያ? እንዴ ምን ሆናችሁ ነው? ለኦዲየንሶቻችሁ ክብር ይኖራችሁ። በቃ አለቀ፣ ጨርሱ እንዴ። ያለፈው አለፈ። ያለፈ ክረምት ቤት አይሰራም ተባለ፣ አለቀ። የዛሬ ያወራነውን ነገ አትደግሙም አይደል? አሁንም እናንተ የትናንቱን ነገ አትደግሙትም፣ አለቀ። እንዴ ሰላም አውርዱ እንዴ! ምን ሆናችሁ ነው እንደዚህ በህዝብ እየተወደዳችሁ ለእናንተ ብሎ ህዝብ እያለቀሰላችሁ? አንዳንዴ እኮ እውነት ይገርመኛል። ተመልካች የሌለው ሰው ተመልካች በየት ባገኘን ይላል። እናንተ ተመልካች ኑሯችሁ ለኦዲየንሶቻችሁ እንኳን አንድ ቀን መልካም አያስባሉ ተጨንቀዋል ብላችሁ ያልተጨነቃችሁ ህዝቦች ናችሁና እኛ ዛሬ የሚሆን ነገም የእናንተን ሰላም ፍቅር ነው የምንጠብቀው። ነገር ግን ይብቃ። ሰላም አውርዱ። ሰላም ሆኖ በቃ ይሄ ነው። ሰላም አውርዱ። ከዛ በኋላ ሰላም ካወረዳችሁ በኋላ ፍቅረኛሞች የምትሆኑ ከሆነ በቃ የሆነ ነገር ፍቅራችሁን ተገላለጹ። በቃ ቡራዬም ቀለበት የምታደርግላትም ከሆነ ፍቅርህን ግለጽላት። አለቀ። ከዚህ በኋላ እኛ በቃ ይበቃናል። አለቀ። አመት ሆናችሁ አይደለ? በቃ ፍቅራችሁን ተገላለጹ። ሚዲያ ላይ ፍቅራችንን አናወጣም ካላችሁ በቃ እኛ ምንም አይመለከተንም። አለቀ። እሱ የራሳችሁ መብት ነው። በቃ ፍቅራችንን አናወጣም ሚዲያ ላይ አናሳይም ካላችሁ አታሳዩ። ይሄን የእናንተ ዓላማ ይመስለኛል። ፍቅራችሁን ሚዲያ ላይ ማውጣት አይፈልጉም ይመስለኛል ሳስባችሁ። እንደዛ ነው። አለቀ። ስለዚህ መብታችሁ ነው። ስለሱ እኛ ያገባንም። ነገር ግን እኛ ሰላም ሆናችሁ ፍቅራችሁ፣ የበፊቱ ጨዋታችሁ ናፍቆናል። እንዲህ በፊቱ ሆናችሁ ኑልን። ይበቃናል። ጭቅጭቅ፣ ንዝንዝ በቂያችን ነው። ከዚህ በኋላ ፎርኮርስ ይብቃን የምትሉ ኮሜንት ላይ ጻፉ። በቃ ይብቃን። ከዚህ በኋላ ሀይሚና ብሩኬ በፍቅር ይምጡ፣ በጭቅጭቅ አይምጡ። ይብቃን በሉ። በመሀላቸው ማንንም ሰው አያስገቡም። ይብቃን በሉ። ይብቃን እያላችሁ ከስር ኮሜንት ጻፉ። በቃ ይሄ ነው የኔ ሀሳብ። ሌላ ምንም የምለው ሀሳብ የለኝም። የእውነት ስናገር እንዴ ጋሻዬን እዚህ አብርሽ አንከራትተዋል። ስማ እንዲህ በዝናብ እየተንከራተቱ ጋሻዬ ማርያምን በዚህ ዝናብ እየተንከራተቱ በክረምት በጭቃ ታረቁ አንታረቅም። ኧረ ጦር ነው፣ ኧረ ጦር ነው። ተው በኢየሱስ። ለማንኛውም ይሄን ለማለት ነው እኔ ብቅ ያልኩት። ሀሳብ አስተያየታችሁን ከስር ስጡበት። እንግዲህ ብሩኬ ዛሬ አንደኛ ደረጃ ለምን ሀብሉን ተቀበልሽ ነው። ከዚህ በኋላ ልታይኝም ትናፍቅኛለሽ።
አንተም ልታየኝ ትናፍቀኛለህ። ይሄ ተገቢ ነው ብዬ አላስብም። የሁላችሁም መልስ ይደብራል። አጠቃላይ እውነቱን ስነግራችሁ አለቀ። ምንም ደስ የሚል ነገር የለም። በቃ ሲጀመር ቪዲዮ መጨረሻም ድረስ ወኝ ወኝ አይልም። ዛሬ ጭቅጭቅ፣ የሰለቸን ነገር ቢኖር ጭቅጭቅ ነው። ሌላኛው የሰለቸን ሆ ጉድ እኮ ነው።